ሃሌሉያ። ዛሬ ስለ መንቃት አንዳንድ የመጽሐፍ ቅዱስ ሐሳቦችን ከሁለቱም ኪዳን ውስጥ ወዲያ ወዲህ እያልን የምንመለከትበት ጊዜ ይሆናል። በተለይ በኤፌሶን ምዕራፍ 5 ላይ አንተ የምትተኛ ምን አድርግ? ንቃ፣ ከሙታንም ተነሳ ብሎ ይሄ መንቃት የክርስቶስ ለሆነ ብርሃን ራስን ማስጠጋትና ለዛ አቬሌብል መሆንን እንደሆነ ደግሞ ክርስቶስ ያበራልሃል ብሎ የሚመክርበትን ምክር እናገኛለን። በተመሳሳይ ደግሞ በሮሜ ምዕራፍ 13 ቁጥር 11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ብሎ አሁን ያላችሁበት ዘመን በእውቀት ልትገናኙት ይገባል። ዝም ብሎ ስለመሸ የምታርፉበት ስለነጋ የምትሰማሩበት ሳይሆን የዘመኑን መልክ ልትረዱ ይገባል። ከምን ጊዜውም በበለጠ መንቃት የሚባልን ነገር ትኩረት የሚባልን ነገር በሚፈልግ ዘመን ላይ ነው ያላችሁት ብሎ ንቁን ደግሞ ምክንያታዊ ያደርገዋል። ዝም ብሎ ንቅ አይደለም እያልናችሁ ያለው ጳውሎስ ምንድነው የሚለው? ካመናችሁበት ቀን ይልቅ መዳናችሁ ወደ እናንተ ምን አድርጓልና ቀርቧልና። ምክንያቱም ጌታን ሕይወታችሁ ራስ አድርጋችሁ ከተቀበላችሁበት ጊዜ ጀምሮ ማንነት ሁሉ ወደ ራስ ነው የሚያድገውና እየተጠጋችሁ ነው ያላችሁት። አንድ ቀን አለ መዳናችሁ ፍጹም ሆኖ ምን የምታደርጉበት የምትጠቀልሉበት አንድ ዘመን አለ። አሁን የዘመኑ መልክ ካያችሁት ምን ይፈልጋል? መንቃት የሚባል ነገር ይፈልጋል። መንቃት የሚባል ነገር ይፈልጋል እና ለመንቃት ዘመኑንና የዘመኑን መልክ ምን አድርጉ? እዩት፣ ለዩት፣ ዘመኑን እወቁት። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል? ቀርቧል ብሎ አንድ ቀን አለ ብርሃን የሚሆን ሁሉ በግልጽ የሚታይበት ክርስቶስ ደምቆ የሚያበራበት አንድ ሲዝን አለ። ያ ሲዝን ደግሞ መቅረቡን የሚያሳየን ምንድነው? የሌሊቱ ማለቅ ነው ይላል። ቁጥር 12 ላይ ሌሊቱ አልፏል ቀኑም ቀርቧል ይላል። አንድ እያለፈ ያለ ከሰው ልጆች ዓለም እየተወገደ ያለ እያለቀ ያለ አንድ ሲዝን አለ። እሱም ሌሊት የሚባለው የጨለማው ሲዝን ነው። እሱ እያለቀ ነው ያለው። ይሄ ደግሞ ሌሊት ካለቀ ሌሊትን የሚተካው ምንድነው? ቀን ነው። ክብር ለጌታ ይሁን፣ አሜን። እና ቀኑ ያርጓል አልፏል ቀርቧል ካለ በኋላ እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ብሎ መንቃት የሚባለው ነገር ደግሞ ዝም ብሎ አይን መግለጥ ሳይሆን የህይወት ስርዓት እንደሆነ አንድ አውልቀን ልንጥለው የሚገባን አንድ ልንሸሸው የሚገባን ምን አለ? የጨለማ የሚባል ስራ አለ ብሎ ይናገር። የጨለማ ስራ ብሎ ይሄ የጨለማ ስራ የሚለው ነገር ምንድነው? ተግባር ነው። ነገር ግን መንፈሳዊ ዓለማችሁን የሚከድን የእግዚአብሔር ለሆነ ነገር እየመረጠ የሚያዝል አንድ ሲስተም አለ። ያ የጨለማ ስራ ነው። መንቃት ማለት ስራ ላይ ትኩረት ማድረግ ነው። አሁን ሌላ ትኩረት የሚፈልግ አንድ ቀን መጥቷል። ክብር ለጌታ ይሁን። የብርሃንን ጋሻ ምን አድርግ? እንልበስ ብሎ የጨለማን ስራ ስለመተው ይናገርና እንዴት ነው የሚተውት ብሎ ሲጠየቅ ብርሃን የሚባለውን የህይወት ስርዓት በብዙ ምሳሌዎች በብዙ ቦታ ተጠቅሷል። እዚህ ቦታ ላይ ግን ብርሃን እንደ ጋሻ ሲጠቀስ መለከታላችሁ። ጋሻ ምንድነው ስትሉ ጋሻ የምታጠቁበት ሳይሆን የምትከላከሉበት የወታደሮች የጦር ዕቃ ነው። ስለዚህ ብርሃንን እንደምን ተጠቀሙት ይላል? እንደ ጋሻ ተጠቀሙት ሲል ጨለማው ያጠቃል እያለ ነው ያለው። የጨለማ አስተሳሰብ፣ የወደቀው ዓለም አስተሳሰብ፣ ምድራዊ የሆነው የህይወት ስርዓት ምን ያደርጋል? የሰው ልጆችን ዓለም እያጠቃ ነው ያለው። ለመንፈሳዊ ዓለም የሚመጥን ቁመና እንዳይገኝብን የእግዚአብሔር ለሆነው ሐሳብ በሙሉ የተቀጣጠለ ማንነት ጋር እንዳንታይ ህይወታችን በጨለማ ዓለምና ስራ ይጠቃል። ስለዚህ ማንኛውም ሰው ከጥቃት ራሱን ማስመለጥ ከፈለገ ምን ያስፈልገዋል? ጋሻ የሚባል ነገር ያስፈልገዋል። ያ ደግሞ የብርሃን ጋሻ ይለዋል። ክብር ለጌታ ይሁን፣ አሜን አሜን። ወደ ኤፌሶን ደግሞ ስንመጣ አንተ የምትተኛ ምን አድርግ ይላል? ከሙታን ምን አድርግ? ተነሳ። እስቲ ተነሳ ብሎ አሁን ተመልከቱ። የሚተኛውን ሰውዬ ምንድን ነው የሚለው? ምን አድርግ ይለዋል? ተነሳ ስሎ ተመለከታላችሁ። አንተ የምትተኛ ብሎ የሚጠቅሰው ማንን ነው ብለን ስንጠይቅ ሙሉን ኤፌሶን ምዕራፍ 5 ስታጠኑት የአማኞችን የህይወት ምልልስ ከእምነቴ ክርስቶስ ነው ክርስቲያን ነው ከሚል ንግግር ባለፈ በመኖር የሚገልጡትን ህይወታቸውን ነው መነሻ የሚያደርገው እና መሰረታዊ የሆኑ ሐሳቦችን ምዕራፍ 5 ላይ ይጠቅሳል። ከባለፈው እሁድ በፊት ኤፌሶን እስከ ምዕራፍ 4 ድረስ ያለውን በደንብ አሳይቻችኋለሁ እና ምዕራፍ 5 ላይ ሲመጣ የኤፌሶን ጸሐፊ ራሱ የዚህ ሮሜ ጸሐፊ ጳውሎስ ነው የሚናገረው ነገር አንድ ነው። ያ ምንድነው? ክርስቲያንና የተቀበላችሁት ህይወት የሚገለጥ ህይወት አለው። በምልልስ የምትገልጡት ህይወት አለው። ምክንያቱም ምዕራፍ 1 ላይ በክርስቶስ ያለቀውን ህይወት እየነገራቸው ነው የመጣው። ምክንያቱም 5 ላይ ገልጦ ለሚጀምር ሰው
ሐሳቡ ህሊናውን ላይመታው ይችላል፣ ላይገዛብ ይችላል። ምን እያወራ ነው ሐዋርያው የመጣው የሚለውንም ነገር እያሰባችሁ ነው እዛ ምዕራፍ ጋር መድረስ የሚያስፈልጋችሁ። አንድ የቆነጀ ብልጫ ያለው ህይወት እየነገራቸው ነው የመጣው። ያም በክርስቶስ ያለቀው ህይወት። ክብር ለጌታ ይሁን። ሃሌሉያ። የመባረካችሁ ጉዳይ፣ የመዳናችሁ ጉዳይ፣ ያለቀ ጉዳይ እግዚአብሔር አምላክ ዓለም ሳይፈጠር እናንተን የዳነ የእግዚአብሔር ልጆች በሚያስብል የህይወት ስታንዳርድ ለመቀበል የፈቀደበትን ጉዳይ ዲቫይን የሆነውን ፐርፐዝ ይናገራል። ክብር ለእግዚአብሔር ይሁን። ይህ በጣም የሚገርመኝ ነገር ነው። ዓለም ከመፈጠሩ ጀምሮ የነበረውን ሐሳብ ነው የሚናገረው። አንዳንድ ሰባኪዎች የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ራሱ ባይብል የጀመረው ከአዲስ ኪዳን ብሎ ነው የሚያስቡትና ዘጸአት 19 በኋላ ነው ብሉይ ኪዳን የሚባል ነገር መሀል ላይ የገባው ነው የሚባለው። ምክንያቱም አሁን አዲስ ኪዳን የሚነግረን ዓለም ሳይፈጠር ወደ ነበረው ወዳለቀ ነገር ከሆነ መሀል ላይ የገባ ነገር ነው። ይሄ ጥላው መሀል ላይ የገባ ነገር ነው እንጂ እግዚአብሔር አዲስ የሌለ ነገር አልሰራም። ወደ ነበረው ነው የመለሰው። አሜን ናችሁ። ወደ ነበረው ህይወት ነው የመለሰው። ከእግዚአብሔር ጋር በጽድቅ የመተያየት ማንነት፣ ከእግዚአብሔር ጋር በህይወት አብሮ የመዝለቅ ማንነት። ክብር ለጌታ ይሁን። በመስዋዕት እንደሚደረግ የኔ ህይወት ያልፋል ይለውና ነገር ግን ይሄ ማለፍ ተራ ማለፍ አይደለም፣ መክሸፍ አይደለም። የጽድቅ አክሊል ይጠብቀኛል፣ ለመሸለም የሚሄድበት መንገድ ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። እና ሰይፍ ተወርቶለት የማይረበሽ ማንነት ማለት በኩራት ይጽፈዋል። በቃ ሊሄድ ነው። ስለዚህ ምን አድርግ? አንተ ደግሞ የሄድኩበትን መንገድ አይታልና አስቀጥለው። ክብር ለጌታ ይሁን። የሆነ ያቅዳል። ጢሞቴዎስ ራሱ ይህን ሲያነብ ምን ተሰማ የሚለውን ነገር አልጻፈልንም እሱ ሰው እንጂ ቢጽፍልን ኖሮ በጣም ውለታው ትልቅ ነበር የሚሆነው ማለት እኔ በዚህ መንገድ እሄዳለሁ፣ ፍጻሜው ታርዶ መጨረስ ነው። አንተም ቀጥል ሲል እኮ ምን እያለ ነው ያለው? በዛው መንገድ ምን ታረጋለህ? ትከተለኛለህ ነው። ይሄን አንብበህ ትፈራለህ ወይስ ትቀጣጠላለህ? አትጠራጠሩ። ፖል ስለሆነ ያስተማረው ይሄ መንገድ ለጢሞቴዎስም ፍርሃቱ አይደለም። ክብር ለእግዚአብሔር ይሁን። ናፍቆቱ ነው የሚሆነው። ሃሌሉያ። ክብር ለእግዚአብሔር ይሁን። እና ይሄን ሁሉ ነው እንግዲህ ምዕራፍ 1 ላይ የነገረን። ግን እነዚህ ሁሉ መንፈሳዊ በረከቶች በእግዚአብሔር ፈቃድ ወደኛ እንዲሆኑ ስሩ ክራይስት የተጠጉን በረከት አይነቶች ደግሞ የኛ የሆኑበት መንገድ ምንም ከኔና ከናንተ የፈለጉት ቅድመ ሁኔታ አልነበረም። ምክንያቱም የመዝሙራችን መጣፈጥ የጸባያችን መሻሻል ውጤትና ሽልማት አይደለም ብሎ ምዕራፍ 2 ላይ እንደውም የቁጣ ልጆች የነበርን እኛ ነን። ምዕራፍ 1 ላይ ተባርካችኋል በሚል የተነገረ ወደዚህ ከቁጣ ልጅነት ወደ እግዚአብሔር ልጅነት ምን አመጣን ተብሎ ሲጠየቅ የእግዚአብሔር በምሕረቱ ባለጸጋ መሆንና ከወደደን ከታላቅ ፍቅሩ የተነሳ የሚል ሁለት ሪዝኖችን ይናገራል። ተወዳችኋል። እንዳትሳሳቱ። ስራችሁ ተወዶ አይደለም አሁን የሚባለው በረከት ጋር የመጣችሁት። እግዚአብሔር ከእናንተ ምንም ሳይጠብቅ ማንነቱ ፍቅር ነው። በማንነቱ ወደኛ መጣ። አሜን ናችሁ። እኛ ጋር የተገለጠው ስራ ለቁጣ የሚቀሰቀስ ምንም እንኳን ቢሆን እግዚአብሔር አምላክ ለመቆጣት እኛ ጋር በቂ ምክንያት እያለው ምክንያታችንን አልፎ አሜን ወደደን። አሜን ነው። ከታላቅ ፍቅሩ የተነሳ ቀጥሎ በምህረቱ ስለሆነ ባለጸጋ ስለሆነ በምህረትና በፍቅር በሚባሉ ሁለት ማንነቱ በኩል ወደኛ መጣ። ክብር ለእግዚአብሔር ይሁን። ቁጣችንን ከኛ አስወገደው፣ ተቀበለን። ክብር ለጌታ ይሁን። ይሄ የመጣበትን መንገድ ጸጋ ይለዋል መጽሐፍ ቅዱሳችን። እስቲ ግሬስ ብሎ ድገም፣ ጸጋ ብሎ ያው እንግዲህ በጣም እየተመሳቀለ በጣም እየተጨነቀ እየተንገላታ ነው ያለው ጸጋ የሚባል ትምህርት በኢትዮጵያ ፑልፒት ላይና ጸጋ የሚባለው ነገር ሁሉ ጊዜ ደጋግሜ ነግራችኋለሁ። የማይቻለንን እኛን ወደ መቻል ያመጣ ነው። አሜን ናችሁ። ለሕግ ያልተቻለ ለማ ተችሏል? ለጸጋ ተችሏል። እግዚአብሔር አባትነት ጋር ሕግን በመጠበቅ መንገድ ጀምረን አልቻልንም። በሕግ በኩል ያስጀምራልና እንጂ ያስጨርሰንም። ስለዚህ ሕግ ወደ እግዚአብሔር አባትነት ወደ ልጅነት ሽልማት ሊያመጣን ስላልቻለ እግዚአብሔር አምላክ ሕግን ከማል አውጥቶ ምን ሰጠን? ጸጋ ሰጠ። ሕግን አወጣው ማለት አንተና ሕግን ብቻ ናፋጠጠህ ማለት አይደለም። አትስረቅ የሚለውን ሕግ ባለመስረቅ መድረስ ስላልቻለን አንዳንዴ አንሰርቅም፣ አንዳንዴ ደግሞ እንሰርቃለን። ስለዚህ ስለሚበላሽብን ሕግ ደግሞ ስህተቱ ምንድነው? የተጻፈው በወረቀት ላይ አይደለም በሸክላ ላይ ነው የተጻፈው እና አንዷን ስታፈርሳት ሁሉ ይፈርሳል። ልክ በምጣድ ላይ 10 ነገር ጽፈ አንዱን ብትሰብረው ሁሉም እንደሚሰብረው ማለት ነው። አንዷን ስትስት ሁሉም አብረው ያሳስቱሃል። ስለዚህ ጌታ ያደረገው ነገር ምንድነው? ለሕግ ያልተቻለ በምን ተቻለ? በጸጋ ተቻለ ሲባል እግዚአብሔር የሕግ ሐሳቡን አይደለም የቀየረው። ሕግ ላይ የነበረውን የጽድቅ ቁመናውን አይደለም ያዛነፈው። ሕጉን ሳይቀይር፣ አትስረቅን ሳይቀይር፣ አታመንዝርን ሳይቀይር፣ አትግደልን ሳትቀይር በጸጋ በኩል የማያመነዝር የማይሰርቅ የማይገድል ማንነት ጸጋ ሰጠ።
ስለዚህ አሁን ያንን መንገድ በጥረት ሳይሆን ሕግን በጸጋ ታግዘ አለፍከው። ታላቅ ወንድምህ ወክሎ ሕግን ፈጸመው። አሜን ናችሁ። ክብር ለእግዚአብሔር ይሁን። ለዚህ ነው ክርስቶስ ሲናገር ስለ የትኛው ሕግ ትከሱኛላችሁ ብሎ የሕግ አስተማሪዎችን ጠየቃቸው። አገላብጠው ቢያዩት ሊከሱበት አልቻሉም። እነሱ እኮ በቀን 7-8 እየታጠቡ ነው የሚኖሩት። አንዴም መታጠብ ሳያስፈልገው ክርስቶስ ሳይረክስ ሃሌሉያ ሕግን ፈጽሞልናል። አሜን ናቸው። ለሕግ ተላላፊዎችም ደግሞ ጠበቃና ምትክ በመሆን በመስቀል ላይ ሕግን ያጠፋ ስለሚቀጣ የኔን ሕግና ጥፋት ወክሎ ክርስቶስ በአብ ቁጣ ውስጥ አለፈ። ስለዚህ ሕግ እኔ ላይ ጥያቄ የለውም። ምክንያቱም ፈጽመኝ ብሏል። እኔ አልቻልኩም፣ ወንድሜ ችሏል። ሕግ ተላልፍ ያለው መቀጣት አለብህ ብሏል። አዎ ይገባኛል፣ ወክሎኝ ታላቅ ወንድሜ ተቀጥቷል። በሱ ስራ እኛ መግባት ሆነልን። አላችሁልኝ። ክብር ለጌታ ይሁን። አንድ ነገር እንዳትሳሳቱ አነስ ባሉ ጉባኤዎቻችን ላይ በደንብ ተናግሬያለሁ። በጸጋኔ ዳንኩት በስራ አልዳንኩም የሚሉ ሰባኪዎችን ታገኛላችሁ። አሁንም እየሰሙ ሊሆን ይችላል። እንዳትሳሳቱ፣ በስራ ነው የዳን ነው። ልዩነቱ ያንን ስራ ክርስቶስ መስራቱ ማወቅ አለባችሁ እንጂ እግዚአብሔር ማንንም ያለ ስራ አልተቀበለም። በልጁ ስራ መግባት ሆነልን ነው የሚለው። እግዚአብሔር እኔን ለማስገባት አንድ እጁን እንዲከፍት ያደረገው ስራ አግኝቷል። ያም ስራ በመስቀል ላይ በክርስቶስ ተሰርቷል። እኔ ያንን በማመን እድናለሁ። አሜን ናችሁ። ሃሌሉያ። ሰላም ነው። ክብር ለጌታ ይሁን። ኦኬ እንግዲህ ይሄን ሁሉ ነው እንግዲህ የተናገረ ምዕራፍ 3 ላይ በክርስቶስ የተጣበቀ ህይወት እንዲኖረን፣ ምዕራፍ 4 ላይ በቤተ ክርስቲያን አንድነትን ጠብቀን እንድንኖር እየመከረ ከመጣ በኋላ ምልልሶቻችንን ሲናገር ነው እንግዲህ አንተ የምተኛ ከሙታን ተነሳ ሲል ምንድነው መተኛት፣ ምንድነው ሙታን የሚባለው የሚለው ነገር ስመለከቱ ምልልስ ዓለም ላይ በወንጌል ታክመው ህያው የሆኑ እናንተ አላችሁ። እዚህ ምልልስ ዓለማችሁ ላይ ደግሞ ከወንጌል ውጪ ሆነው ሙታን ሆነው ግን ከናንተ እኩል ምልልሱን አብሮ ምን የሚያደርጓሉ የሚመላለሱ ሰዎች አሉ። ንቃ ከሙታን ተነሳ ሲል ንቃ እንዳንተ በወንጌል ካልተለወጠው ዓለማዊ ባህሪ ምን አርግ ተለይ። አንተና አማኙና አላማኙን የሚለይ የህይወት ስርዓት ይታይብህ ነው። ክብር ለጌታ ይሁን። ከሙታን ተለይ ሲል ማን ምንድነው ሙታን ስትሉ ዝም ብሎ ወድቆ መተኛትን አይደለም ሙታን የሚለው። ከክርስቶስ ህይወት ውጪ ያለውን የጨለማውን ዓለም ምልልስ ነው ሙታን የሚለው። ከነሱ ምን አድርግ ተለይ። ክርስቶስ ምን ያደርግልሃል? ያበራልሃል። የተለየ ክርስቲያናዊ ምልልስ ምን ይመስላል የሚለውን ጥያቄ ግር እንዳይልህ ክርስቶስ ብርሃን ያበራልሃል ማለት እውቀት ይሰጥሃል፣ አብሮት ይሰጥሃል። ከደህንነት በኋላ ምን አይነትን ህይወት ነው መኖር ያለብኝ የሚለውን ጥያቄ ግራ እንዳትጋባ አብሮት ይሰጥሃል፣ እውቀት ይሰጥሃል። ክብር ለጌታ ይሁን። ሃሌሉያ። ከሙታን ተነሳ የሚለይህ ነገር ይኖር። በውደቀችና በሙታን ዓለም መካከል እየተመላለስ ምንም እንኳን ቢሆን አትምሰላቸው። የሚለይህ ነገር ይኖር። አሜን። ክብር ለእግዚአብሔር ይሁን። ይህንን ሲናገር የመከረበት ምክር ምንድነው? መነሳት ምንድነው የሚለውን ነገር ሲናገር በጣም የሚገርማቸው ነገር ቀጥሎ ጳውሎስ እንደዚህ የሚል ቃል ይናገራል። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። አሜን ነው። እንዴት እንድትመላለሱ እወቁ ይላል። ጥበብ እንደሌላቸው ወይም እንደሞኞች አትመላለሱ። ክብር ለእግዚአብሔር ይሁን። አሁን መነሳት የሚለው ምልልስ ላይ እንደሆነ ደግሞ ጨምሮ ይናገራል። እግዚአብሔር አሁን በተቻለ መጠን ምልልስ ለሚባለው ዓለም ትኩረት መስጠት የሚገባት ዘመን ላይ ቤተክርስቲያን ደርሳለች ብዬ ማመን ጀምሬያለሁ። ስብከቱ መዝሙሩም አብዛኛውም ክርክር አይታችሁ ከሆነ ድነት ላይ የሚያቀነቅን አይደለም፣ ምልልስ ላይ የሚያሰንፍ ነው። ምልልስ ላይ ኖርማል የሚያደርግ ነው። እግዚአብሔር አምላክ ለጽድቅ ካነቃችሁ በኋላ ቀድሞ ለሞታችሁለት ዓለም ደግማችሁ ኖርማል እንድትሆኑ አይፈቅድላችሁም። ምልልሳችሁ የመዳናችሁ ምልክት ነው። ክብር ለጌታ ይሁን። አሜን ናችሁ። ጸድቅ ያለው ሚል ሰው እጁን ያሳየኝ። እዚህ ቤት መቼም መጥራት የለባችሁም። ክብር ለጌታ ይሁን። አሁን ጸድቅ ያለው ያላችሁትን እጃችሁን የነገረኝ ነገር ግን መጸደቃችሁን የሚያስረዳኝ የጸደቀ ህይወት ተጽዕኖ ያደረገበት ምልልሳችሁ ነው የሚያስረዳኝ። የጸደቀ ማንነት ከውስጥ ካለ ውጪህን ተጽዕኖ ማድረግ ይጀምራል። ክብር ለጌታ ይሁን። ወደ ውስጥ ጸድቅ ያለው እያልክ ወደ ውጪ ከዘፈንክ ይሄ መዛነፍ ይለዋል ግሪኩ። የተመታ ይሁን። ራቤን በሉ። ኖርማል አያደርጋችሁም፣ አቅም ይሰጣችኋል። የልጁን መልክ የሚመስል መልክ በጨለማው ዓለም ላይ በልዩነት አድምቃችሁ መግለጥ የምትችሉበትን አቅም ብርሃኑ ይሰጣችኋል፣ ቃሉ ይሰጣችኋል፣ ጸጋው ይሰጣችኋል። ወዳጆቼ ጸጋው ወደ እግዚአብሔር ጽድቅ ብቻ ያመጣችሁ አይደለም፣ በእግዚአብሔር የጽድቅ ስታንዳርድ ውስጥ የሚያቆያችሁ ነው። ደግመዋለሁ። ጸጋው ወደ እግዚአብሔር ጽድቅ ያመጣችሁ ብቻ አይደለም፣ በዛ የጽድቅ ስታንዳርድ ውስጥ የሚያመላለሳችሁ ነው። አሜን ነው። ይረዳችኋል። በሕግ ያልቻላችሁትን በመቻል ያስቀጥላችኋል። ሃሌሉያ። ለዚህ ነው ጌታ ሲናገር አንተ የምተኛ ምን አርግ
ንቃ፣ ከዛ ከሙታንም በል ተነሳ፣ ክርስቶስ ያደርግልሃል፣ ያበራልሃል ብሎ ይህንን መተኛት የሚለውን ነገር ሲቃወም ትመለከታላችሁ። አሁን እነዚህን ጥቅሶች እመለስባችኋለሁ። ከብሉይ ኪዳን ዘመን ጀምረን አንዳንድ መተኛቶችን እናያለን። ከዛ በኋላ ማቴዎስ 25 ላይ ሄደን የ10 ቆነጃጅቶች ታሪክ እናነሳና ማራናታ ብለን እንጨርሳለን። ክብር ለጌታ ይሁን። አሜን አሜን። ወሳኝ ሰዓት ላይ የሚመጡ ድካምና እንቅልፎች አሉ። ይሄ እንቅልፍ የሚባለው ነገር ቀን በስራ ደክማችሁ ማታ የሚያገኛችሁ መጫጫን አይደለም። መጽሐፍ ቅዱስ እንቅልፍ የሚለው መንፈሳዊ ዓለም ሲዝኑ ላይ መሆን የሚገባችሁን ከናንተ የሚፈልገውን እሱን ሆናችሁ እንዳትገኙ የሚደረግን ጥቃት ነው እንቅልፍ የሚለው። ለምሳሌ ቢከፈትና ቢነበብ ጥበብና ዕውቀት የሚሰጥ መጽሐፍ ቅዱስ አጠገብ ስታወሩ ነፃ ሆናችሁ ላንብብ ስትሉ የሚመጣ ተጽዕኖ ካለ ያ እንቅልፍ ነው። እግዚአብሔር ይምታው። ክብር ለጌታ ይሁን። ስትጫወቱ ኖርማል ሆናችሁ ስለ መጸለይ ስታስቡ አታክ የሚያደርጋችሁ ከሆነ ያ መልኩ ነው። ለብዙ ምድራዊ ምልልሶች ንቁና አክቲቭ ሆናችሁ ተደማጭ ሆናችሁ ተጽዕኖ አምጪ ሆናችሁ እምነቴ ወደምትሉት መንፈሳዊ ኳሊቲ ስትመጡ ግን እየመረጠ የሚያጠቃችሁ ከሆነ ያንን ነው መጽሐፍ ቅዱስ ኬርለስሊ አትረዱት። ኢትስ ኦኬ ኖርማል ነው አትበሉ። አብኖርማል ነው። እንዴት ነው ሰው እየደከመ ኖርማል ነኝ የሚለው? እንደ ጴጥሮስ ንቁ እንጂ እየሰጠምክ ሃሌሉያ አይባልም፣ ያዘኝ ነው የሚባል። አሜን ናቸው። አሜን ብሎ አንድ ወዳጅ እንዳለው የዘመኑ ጴንጤ እየሰጠመም ልሳን ያወራላል። ሃሌሉያ ምናምን ነው። አታጭበርብር፣ ደከመኝ ብለው። አሜን ነው። እኛ ጋር መዋሸት ይቻላል፣ ሰይጣን ላይ መደበቅ ይቻላል። እግዚአብሔር ጋር ግን አይዋሽም። እውነቱ ነው የሚነገረው። ክብር ለጌታ ይሁን። አሜን ናችሁ። እንዲረዳችሁ የምትረዱበትን ቦታ ማወቅ መቻል አለባችሁ። በቃ እኔ አልችልም እርዳኝ ለማለት አትሽኮርመሙ። እግዚአብሔር ጋር ይረዳል። አባታችሁ ነው፣ ያግዛል። አሜን አሜን። ማመን አለብን። ክብር ለእግዚአብሔር ይሁን። ኦኬ ይሄ መጨለምና እንቅልፍ የሚባሉ ነገሮች ያጠቋቸው አንዳንድ የብሉይ ኪዳን አባቶችን ላስረዳችሁ። የመጀመሪያው ያዕቆብ ነው። ያዕቆብ ትዝ ይላችኋል። ከወንድሙ ሸሽቶ ወደ አጎቱ ቤት በሄደ ጊዜ ገና እንደገባ አንዲት ቆንጆ ልጅ አየ። የአጎቱን ልጅ ማናት ረሳችኋት? ራሔልን ያየው እና ገና እንዳያት እቺን ሴት በቃ እኔ አገለግልሃለሁ ላገባት ሲለው እሷን የምትፈልግ ከሆነ ስንት ዓመት? 7 ዓመት ማገልገል አለብህ አለው። አይገርማችሁም? 7 ዓመት አንድ ቀንም አልመሰለው። አንተ 7 ዓመት ያገለገለ አንድ ቀንም 7 ቀን አልመሰለው። በደስታ ጨረሰና የሚገርማችሁ ቀኗን ጠብቆ ሞልቻለሁ አለ። አንድ ቀን እንኳን ያሳለፈ አይመስለኝም። ለምን? ከጉጉቱ የተነሳ ምንድነው ያለው? አሁን በመገዛት መቀጠልበት ሳይሆን ሙሽራ ሆኜ ከባርነት ነፃ ወጥቼ ባለትዳር መሆንበት፣ አያችሁ ጌታ መሆንበት፣ ሙሉ መሆንበት ወቅት ሞልቷል። ስለዚህ አሁን ይሄ ቀን የሙላቴ ቀን ነው። ተገዢ ሆኜ የመቀጠልበት አይደለም። አሁን ባለ መሆንበት ጊዜ ነው። ስለዚህ እንደ ውላችን መሰረት አንጣና ዳረኝ አለው። ችግር የለም እድርሃለሁ ብሎ አይገርማችሁም? ባልነት የሚባል ማንነቱን አጨለምና ማታ ሲጨልም ጠብቆ አስገባለት። አሁን የቦታው ስህተት ማን ነው ካላችሁ ጨለማው ነው። ጨለማውን እግዚአብሔር ይምታው። አሜን ብሎ ምንድነው ሰው ያደረገው ካላችሁ በቀን አላመጣለትም። አያችሁ ከብርሃን አራቀው። ሰውየውን ከብርሃን ከሚታይ ምልልስ አራቀውና አጨልሞ አሳቀፈው። አሁን ሰው የሚያስበውና የሚተገብረው የተዛነፈ ነው። እንደ ብዙዎቻችን የምናምነው እምነት የምንለው ስናወራውና እሱኑ ስንገልጠው ይለያያል። ጨለማው ንግግራችንና ኑሯችንን ምልልሳችንን አዛንፎብናል። በንግግራችን በእምነታችንና በምልልሳችን መሃል የገባ ጨለማ በብርሃን ተመቶ ይውጣ። ዳዊት እንዳለ የልቤ ሐሳብና የአፌ ቃል በፊት ምን ይሁን? ያማረ ይሁን። የተዛነፈ ህይወት እማስበው ራሔልን እማቅፈው ምናናት ልያን አይሆንብኝ። አያችሁ አቅፌ የምታየው ሌላ ነው፣ ማስበው ግን ሌላ ነው። ይሄ ብዙዎቻችን የተጠቃንበት ጥቃት ነው። ምን ባንነው ሲነጋ ነው። ጨለማው ሲያልፍ ነው የምንነቃው። ወዳጆቼ ጨለማን እግዚአብሔር ከህይወታችሁ ይምታው። ሃሌሉያ። እና በቃ እንግዲህ ያለ ሌሊት አልተቀረጸም እንጂ ገብታችኋል። ሲያቅፋትም ሲስማትም ማን እያለ ነው የሚጠራት? አልሰማህም? ሬቾ ይላል ራሔል ቀላል እንዳይመስል ላንቺ የከፈልኩት ዋጋ 7 ዓመት ሁሉ ይገርምሻል። እቺን ቀን ስናፍቃት ነበር የዋልኩት ማለት የማይገባውን ነገር ምን ያደርጋል? አያችሁ የሚያስበውና ያቀፈው አንድ አይደለም። ይህንን ጉድ የሰራው ምንድነው ስትሉ በመሃል የገባ ጨለማ ነው። በኢየሱስም ብርሃን ይሆን። እዚህ ብርሃን ይሆን በሉ።
በጣም አደገኛ ነገር ነው። ሌሊት የሚባል ጨለቀ በቃያችሁ ጨለማ አልፏል ነው የሚላቸው። አሁን ማርጉ ነገሮችን በማስተዋል ይዋቸው። የምትኖሩትና የምታምኑት በምልልስ የምትገልጡት ዓለማችሁን ሲሪየስሊ ተረዱት። ምን እየሆነ ነው ያለው? ጨለማው ምንድነው ያሳቀፈን? ምንድነው የምናስበው? ምንድነው የምንኖረው? ምንድነው የምናወራው? ምንድነው የሚሆንብን? ምንድነው እቅዳችን? ምንድነው አፈጻጸማችን? እነዚህ ነገሮች ወዳጆቼ ጨለማው መሃል ከገባ ይዛነፋሉ። አሁን ጉዱን ያወቀው መቼ ነው ካላችሁ ሌሊቱ ሲያልፍ ነው። ሌሊቱ ሲያልፍ እየኖረ ያደረውን ነገር እየሆነ ያሳለፈውን ጊዜ ብርሃን ገለጠው። ብርሃን በገለጠው ጊዜ ይህ ሰው የሚያስበውና ያቀፈው አንድ አይደለም። አያችሁ አቅፎት የዋለው የኔ ነው ብሎ የተጠጋው ነገር ያስበው አይደለም። ጨለማ ጥቃት የሚያደርገው በዚህ አቅጣጫ ነው። መሃል ይገባል። የእውቀትና የተግባር ዓለማችን መሃል ይገባል። እስቲ ብርሃን ይሁን በሉ። ድገሙት እንደገና። ክብር ለእግዚአብሔር ይሁን። ይሄ በጣም ወሳኝ ነገር ነው። ያለው ምንድነው? ይሄን የሰራኸኝ ጉድ ምንድነው አለው። አይ በባህላችን አለው። አያችሁ ባህሉን ያረካበት። ታላቋ እያለች ታናሿ ምን አትሆንም አትዳረም። ታዲያ ፍሮም ዘ ቢግኒንግ በብርሃን ዲል ማድረግ አንችልም አለው። ችግር የለም አሁንም 7 ዓመት ምን ታደርጋለህ? ትገዛለህ። ከዛ በኋላ እቺኛዋን ታመጣለህ አለው። ከዚህ በኋላ በቀንም በጨለማ ቢሰጠው ያውቃል። አሜን ናቸው። በጥንቃቄ ይሄ ሰውዬ ደግሞ ሌላ ሴትዮ እንዳያመጣ ብሎ እኔ ባትሪ እያበራ ያያት ይመስለኛልና ዝም ብሎ አጨልሞ ሲያሳቅፍ ዝም ብለህ አትጠምጠም። አሜን በል። ክብር ለጌታ ይሁን። የሆነ ዘረኝነት አጨልሞ፣ እውቀት አጨልሞ፣ ስንፍና አጨልሞ፣ ምናምን አጨልሞ ህይወት ግን ሲያመሳቅለው አትፍቀድ። በጌታ በኢየሱስም አንተ የብርሃን ዘር ነህ፣ የብርሃን ልጅ ነህ። ክብር ለእግዚአብሔር ይሁን። እያንዳንዱ ነገር ስለተሰጣችሁ ብቻ አትጠምጠሙበት፣ ስለቀረበ ብቻ አትተቃቀፉት፣ ህይወታችሁን አትልቀቁለት፣ አትደመሩ፣ አንድ ስጋ አትሁኑ፣ አብራችሁ አትቆጠሩ። ብርሃን ጥሩ። ክብር ለጌታ ይሁን። መንፈስ ቅዱስን ጥሩት። እግዚአብሔር ሆይ ይህን ውሳኔ ወደ ተግባር ከመለወጤ በፊት አለህ ወይ? ፈቃድህ ነው ወይ? ሐሳብህ አለበት ወይ? ቃልህ ይደግፈኛል ወይ? የሚል ይህን የአማኞች ዓለም ጨዋነትን እንደገና ኑሩት፣ እንደገና ድገሙት። ኖርማል አይሆንባችሁ። እግዚአብሔር ይጠየቅ እንጂ ይመልሳል። ብርሃንን ጠይቁ እንጂ ያበራላችኋል። ለዚህ ነው አንተ ምን አድርግ? ንቃ። አንተ ንቃ እንጂ ምን ያደርግልሃል? አበራልሃለሁ ነው ያለው። አንተ የምትተኛ ከሙታን ምን በል ተነሳ፣ ንቃ። ክርስቶስ ያደርግልሃል፣ ያበራልሃል። የሚገርመኝ ነገር ቅድም ባቢ እንዳለ ነው። ምን ብሎ ነበረ? እሰጥሃለሁ ሳይሆን እሰጥሃለሁ እንዳለ አበራልሃለሁ፣ ንቃ አይደለም። አሜን ነው። አበራልሃለሁ፣ ንቃ አይደለም። ንቃ፣ አበራልሃለሁ ነው። ምክንያቱም መንፈስህ ካልነቃ ብርሃን ታባክናለህ ብሎ አጠገብ ያለው መንፈስህ ካልነቃ ብርሃን ታባክናለህ። ላቅልለው ነቅተ ቸርች ካልመጣ አሁን እንኳን ማስተምረው ስብከት ታባክነዋለህ። ምንድነው እያለ ያለው? ይዞ ይረበረበ እንዴ ምን ለማለት ፈልጎ ነው ምናምን አይባልም። ለማለት የፈለኩትንማ እያልኩ ነው። አሜን ነው። ክብር ለጌታ ይሁን። አንድ ወዳጄ እንዳሉ ማንን ለመንካት ፈልጎ ነው እንዴ? ወንበር ልነካ አልመጣውም ብሏል ሰውየው። አንተን ልነካ ነው። አሜን ነው። እርሶን አንቺን ልነካ ነው። አሜን ነው። ጋሼ እትዬ ክብር ለጌታ ይሁን። ይህን ማወቅ አለባችሁ። ካልተነካካንማ አይሆንም። አሜን ናችሁ ወይ? ጨለማችንማ መረበሽ አለበት፣ መጎንተል አለበት። አሜን ናችሁ ወይ? መሽሞንሞን የለብንም። አሜን ናችሁ? ኦኬ አንዴ ካመንክ በኋላ ኖ እዚህ አትሽኮረመምም። አንዴ ከዳንክ በኋላ ብለህ ቆም። በቃ ሌላ አትንገረኝ፣ እዛ ጋር ቆምልኝ። አሜን። ምን ነው? ክብር ለጌታ ይሁን። ሰሞኑን ያየሁት ከ2 ዓመት በፊት ኢንተርቪው የተደረኩበት ዩቲዩብ ላይ ቆርጦ አስገብተውታል። ለዘመኑ ጭቅጭቅና ሰው አንዴ አምኖ ከዳነ በኋላ ምናምን ሲል ያኔ ራሱ ግራ ገብቶኛል። አንዴ አምኖ ከዳነ በኋላ ካልክ በኋላ መሞትን ምን አመጣው አልኩት። አሜን። ምን አመጣው? ለምን ነው የምትነግረኝ? አምኖ ምን ካረገ በኋላ ከዳነ በኋላ የሚባለው ቀጥል ነው። አሜን አሜን ነው። በርታ ወንድሜ፣ አይዞ። ስደክም ይረዳ ምን አለ? ጸጋ አለ። ትጨርሳለህ። በርታ ነው እንጂ የሚባለው እንደገና ሲኦል አይወራለትም። አሜን ናችሁ ወይ? እንደገና ሌላ ነገር አይወራለትም። ምክንያቱም ሰውየው አምኗል። አሜን ናችሁ ወይ? ከካድክ ነው የለንበትም እንለው። ስለዚህ በህይወታችሁ ማሰብ ያለባችሁ ነገር ምንድነው? ጨለማ ንጋታችሁን በቁጭት እንድትቀጥሉ የማድረግ ተንኮል ነው ጨለማ። ምክንያቱም ሌሊት ያደረው ያሰበውና ሲነጋ ያየው ነገር ቀኑ ላይ ደስታ እንደማይሰጠው ወቁ። ሙግት ውስጥ ነው የገባው። ታለል ነው የሰማው። መጨበረበርን ነው የሰማው። በንጋቱ ላይ ሚስቱን ይዞ ፕራውድ የሚያረግበትን ቅስሙን ነው የሰበረበት። ይሄ ማን ነው? ጨለማ ነው። እግዚአብሔር ብርሃን ይላክልን። አሜን። የቃሉ ብርሃን፣ የእውቀት ብርሃን፣ የጥበብ ብርሃን መንፈስ ቅዱስ ያብዛልን። ሃሌሉያ። እንዴት ነው የምመላለሰው? እንዴት ነው ራሴን ማስጠጋው?
ጨለማው ለምንድን ነው የሚጨልመው? የጨለማው ትርጓሜ ምንድን ነው የሚለውን ነገር በደንብ ማሰላሰል ያስፈልጋል። ባይዘው ወይ የያዕቆብ ጨለማ ሊትራል ተፈጥሯዊ ጨለማ ነው። የአዲስ ኪዳን ጨለማ ግን አለማወቅ ነው፣ ኢግኖራንስ ነው። የተጻፈውን ለተጻፈለት ዓላማ ለመገናኘት መስነፍ ነው። አለማወቅ ከባድ ጨለማ ነው። እግዚአብሔር ለመጽሐፍ እውቀት ይክፈተን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ሁለተኛው በነገሥት ቀዳማዊ ምዕራፍ 3 ላይ የምትመለከቷቸው እነዛ ሁለት ጋለሞቶች ተብለው በታሪክ የሰፈሩት እህቶቻችን ናቸው። እነዚህም ሴቶች ታውቃላችሁ፣ ይህን ክፍል በብዙ ቦታ አስተምሬዋለሁ። ዛሬ ግን ማስተምራችሁ ባነሳሁት ርዕስ ልክ ገድቤ ነው ማሳያቸው። ምንድነው የእነዚህ ሰዎች ጥቃት ብለን ስንጠይቅ አሁንም ጨለማ ነው። ጨለማን ያጠቃቸው እነዚህ ሴቶች ለብዙ ዘመን ልጅ የላቸውም። ጸነሱ፣ ወለዱ። ሲወልዱ በ3 ቀን ልዩነት ነው ከተባለ አንድ ሰሞን ነው የጸነሱት ማለት ነው። ግን አንድ ቤት ነው የሚኖሩት። አንድ አይነት ስርዓት፣ አንድ አይነት ግብአት ነው ያላቸው። የሁለቱ ችግራቸው ምንድነው ካላችሁ ሲነጋ አይደለም። የሁለቱ ችግር ሲጨልም ነው። ሲጨልም ይቸገራሉ። ያቺኛዋ ሲጨልም ተተኛለች፣ ከተኛች ተኛች ነው። ጌታ ይባርካት። በደንብ ነው የምተኛው። ተባርካለች። በምን? በእንቅልፍ ተባርካለች። ያቺኛዋ ደግሞ እንቅልፍ ብቻ አይደለም ትገላበጣለች። እዚያ አስተኝታት የሚነጋላት እዛ ጋር ሄዳ ነው። አንዳንድ ሰው አይታችኋል፣ በእንቅልፍ ልቡ ራሱ ተነስቶ ይንቀሳቀሳል እና ይሄ የአንዳንዶቻችን ችግር ነው። ሲጨልም ስፍራ የሚቀይሩ ጴንጤዎች አሉ። ሃሌሉያ ይልህና ትሽ ይልሃል። እዛ ጋር ሄዶ ነው፣ ስፍራ ቀይሮ ነው። እዝጌር ያብራልህ። አሜን ናችሁ። አንዳንድ ሰዎች የማትጠብቁትን ነገር ሲናገሩ የሚያስደነግጣችሁ ነገር ቀሏቸው ሲወስኑ ታያቸዋላችሁ። ምንድነው ሚስጥሩ? እንዴት ቻሉበት ብለህ ስትጠይቅ ይሄ በጸጋ አይደለም የሚችሉት፣ በጨለማ ነው። ጨለማ የጸጋ ያክል ሰፖርት ያደርጋል። ጨለማው ለአመጻ ያተጋሃል፣ ጸጋ ለጽድቅ እንደሚያተጋ። ይሄን መሳሳት የለብንም የአባቴ ልጆች። ስለዚህ ሌሊት ላይ ከወለዱ በኋላ የሆነ ነገር ምንድነው ሲጨልም እችኛዋ ለጥ ብላ ተኛች፣ ያችኛዋ ደግሞ ያው ልማዷን ተንገላበጠች። ስትገላበጥ ያረገችው ነገር ምንድነው? ጠብቃ አመጣ የወለደችውን አያችሁ፣ ከማሳደግ ህልሟ ለያት። የተስፋዋ ገዳይ ሌላ ሳይሆን ራሷ ሆነች። ልጇ በእናት እጅ ሲገደል ታያላችሁ። ሌላኛው የጨለማ ጥቃት የእናንተን ህልም ገዳይ ራሳችሁን አርጎ ያሰለጥናችኋል። የጨለማ ክፋቱ እሱ ነው። ያንተው ተስፋ ገዳይ አንተው ራስህ ትሆናለህ። አልችልም፣ አረባም፣ ጉዴ ፈላ፣ እንደዚህ ሆንኩኝ ምናምን መርዝ እየጋትክ ነው ለመንፈሳዊ ማንነት። ሲደክም የሚረዳ ጸጋ ላሜን ናቸው። ላንተ ያልተቻለ ለማን ይቻላል? ለእግዚአብሔር ይቻላል። በቃ ሞክር። ከዋቃት አይደለ? ተደመር ከማጋ ከዝጌር ጋር አግዘኝ በለው። በአንተ ተስፋ አልቆርጥም። ይረዳሃል፣ ይወዳል አግዘኝ መባልን። አሜን ነው። በእኔ ተማምኗልና ምን አረገዋለሁ? አስጥለዋለሁ። ስሜን አውቋልና እጋርደዋለሁ። ይወዳል። እመነው እንጂ ስሙን ወቅ እንጂ። ክብር ለጌታ ይሁን። ተስፋ ለመቁረጥ በቂ ምክንያት ስላጣህ አይደለም ተስፋ ማትቆርጠው። በቂ ምክንያት መካከል እንዳትቆርጥ የሚያደርግህ የሚረዳ እግዚአብሔር ማወቅህ ነው። ብርሃን የሚባል ሶሉሽን አለ። አሜን። ጌታ የሚባል ተስፋ አላችሁ። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን አሜን። ለዚህ አይደለ ዳዊት በሞት ጥላ መካከል እንኳን ብሄድ አለ። አደገኛ መንገድ ነው ይሄ መንገድ። ብዙ አይነት መንገዶችን ዳዊት ሄዶ ያውቃል። ይሄኛው መንገድ ግን አደገኛ መንገድ ነው። የምን ጥላ ነው? የሞት ጥላ ነው። ተስፋን የማያወራ መንገድ ነው። እርግጠኛ እንዳትሆኑ የሚጫን በማስረጃ እየሞታችሁ እንደሆናችሁ ገብቷችኋል። ሞትን ሊያሳምናችሁ የሚችል ማስረጃ ያለበት መንገድ ነው። ግን የሰው ምንድነው የሚለው? በዓለማችን ላይ አስፈሪው መንገድ ካላችሁ የሞት መንገድ ነው። ወደ አሁን አንዳንድ የሞት ተፈርዶባቸው ወደሚገደሉበት የሚሄዱ ሰዎች ልባቸው ምን እንደሚያስብ ገምቱት። ምሳሌ ይጋበዟል እየሄዱ ያሉት ህይወታቸውን ሊቀሙ ነው የሚሄዱት። የመጨረሻውን ፍርሃት የመጨረሻውን ስብራት ነው ተሰባብረው የሚሄዱት። ዳዊት እሱን መንገድ ሄጄዋለሁ ይላል። ግን ያ መንገድ ብዙዎችን ሰብሯል፣ እኔን አልሰበረኝም። ብዙዎችን አንቀጥቅጧል፣ እኔን አላናወጠኝም። ምክንያት ሲባል አንተ ከማን ጋር ነህ? ከኔ ጋር ነህ። ስለዚህ ክፉን ምን አደረገውም? አልፈራውም። ክብር ለጌታ ይሁን። ሃሌሉያ። ይሄ የሚገርመኝ ማንነት ነው። የሚገርመኝ ማንነት ነው። ስለ በጨለማ ሄዶ ያውቃል፣ በብዙ መንገድ ሄዶ ያውቃል። እንደውም አንድ ጊዜ ይላል እግዚአብሔር ብርሃኔ ነው አለ። ሃሌሉያ። መድኃኒቴም ነው አለ። የሚያስፈራኝ ማን ነው? ጥያቄ ነው። እኔ ብሎ የሚደፍር ካለ እጁን ያወጣ እያለ ነው። እግዚአብሔር ምኔ ነው? ብርሃኔ ነው፣ መድኃኒቴ ነው። ስለዚህ የሚያስፈራኝ ካለ ምን ይበል? እጁን ያውጣ። ሞት እንኳን እጁን አውጥቶ አልቻለም። አልሞትም በህይወት እኖራለሁ ይላል። ይደገፈዋል። ማምለጫውን ያውቃል። የአባቴ ልጆች
ስለዚህ አንዳንድ ልማዶች በህይወታችሁ ላይ እድል ካገኙና ከተሳካላቸው የናንተ የሆነው ነገር በራሳችሁ እጅ እስኪገደል ድረስ እናንተን በእናንተ ላይ አጌንስት አድርገው ያዘምታችኋል። የብዙ ሰዎች ስብራት ሰባሪው የራሳቸው እጅ ነው፣ የራሳቸው አመለካከት ነው፣ የራሳቸው አረዳድ ነው። ጨለማ ክፉ ነው። ጨለማ ክፉ ነው። ምንም በሌለበት ያስፈራራሃል። ያደኩበት ቤት መኖሪያ ሰፈራችን የሆነች ቀጭን በዚህም እንዲህ ቀጭን መንገድ ያለችበት አንዳንዴ ወደኛ ቤት ስትሄዱ ቀጭን መንገድ አለች እና አንድ ጓደኛዬ ሁሌ ምን ይለኛል፣ ይኸውልህ ፍቄ እኔ ሁሌ ማታ ማታ በዚህ ጋር ሲሄድ እጄን እንዲህ አድርጌ ነው የሚሄደው ይለኛል። ለምን አልኩ። እዚህ ቅጠል ውስጥ አንዱ ተደብቆ እንዲህ ሃንግ ሊያደርገኝ ገመድ ቢያስገባ እንኳን እንዲህ አድርጌ ለማውጣት እንዲህ አድርጌ ነው የሚሄደው እና ሁሌ ይገርመኛል። ቀናል የዛተበት የለም። ማታ እዛ ጋር እንገናኝ ማንም አላለውም። ግን ጨለማው የሆነ ሰውዬ ገመድ አስይዞ እንደሚጠብቀው ነግሮታል። ሰውየውም ገመዱም አናቂውም በሌለበት ማነቂያውም በሌለበት ሰውየው ምን ያስባል? እዛ ጋር ሲደርስ መታነቅ ያስባል። በኢየሱስ ስም ሰላም ላንቺ ይሁን። ጉዴ ፈላ ምናምን የምትይ ስንቴ ይፈላል ጉድሽ። በቃ አለቀ። ፈርቅ በቃ ጨረስሽ። አሜን ናችሁ ወይ? ሃሌሉያ። እንደዛ ሁሌ ቋሚ ሐዘንተኛ፣ ቋሚ ቀጥቃጥ፣ ቋሚ ደንጋጣ አትሁኑ። ጨለማው ነው። እግዚአብሔር በብርሃን ይቀጣዋል። እዚህ ብርሃን ይሆን ብሎ ማለት እሱን አብርቶ ማረፍ ልመዱ። ከዝጌር ሰምቶ መረጋጋትን ተለማመዱት። ካልፈራም እግዚአብሔር ከኔ ጋር ነው ሰው ምን ያደርገኛል ይላችኋል። ሰራዊት ቢሰፈርብኝ ልቤ አይፈራም። ለምን? አንተ ከማን ጋር ነህ? ከኔ ጋር ነህ። ሪዝን አለኝ እንዳልፈራ የሚያደርገኝ አንድ የበራልኝ የገባኝ ማንነት አለ። እሱም አንተ ራስህ ነህ። ክብር ለጌታ ይሁን። ፕሊዝ ተጠቀሙት። ጌታችሁን ተጠቀሙት። ለዘላለማችሁ ብቻ አይደለም ለዓለማችሁም ይጠቅማችኋል። ለአሁናችሁ ይጠቅማችኋል። ለአሁንና ለሚመጣውም ዘመን ማትረፊያ ነው ይላል። ክብር ለሱ ይሁን። ሃሌሉያ። እና እህታችን ሲጨልም ጠብቃ መንከባለል ጀመረች። ላጤ ሆና እኮ ስትንከባለል ውላ ብታደር የምትገድለው የለም። አሁን ግን ምክንያታዊ ከሆኑ በኋላ ቪዥነሪ ከሆኑ በኋላ ዓላማ አለኝ ብለው ነገ ላይ ካቀዱ በኋላ ያንን ኬርለስ ህይወት አለማቋረጥ ዋጋ ያስከፍላል። ባልጸነሰችበት ጊዜ ብትገላበጥ የምትገድለው የላትም። አሁን ግን ወልዳለች። ምክንያታዊ ነህ። ሁሌ ልጅነት የለም። አሜን ነው። ሁሌ እንደ 17 ዓመት አታስብ። አሜን በለኝ። ሁሌ ዝም ብላችሁ እንደ 15 ዓመት ልጅ ህፃናት ትሁኑ። ብሰሉ፣ አስተውሉ። በህይወት ቁም ነገርም በህይወት ተራ ነገርም ቀላጅ አትሁኑ። አሁን ያለው ጨዋታ እሱ ነው። ሰው በእምነቱ ይቀልዳል፣ በመንግስት ይቀልዳል፣ በሀገር ይቀልዳል፣ በቤተ እምነት ይቀልዳል። በሆነ ሁሉን መቀለጃ አድርገህ እንዴት ይሆናል? ይሄ ህፃንነት ነው። ጨለማው ነው። ሀገር እንደ ሀገር የሚወድቀው በቁም ነገርም በተራ ነገርም የሚቀልድ ትውልድ ሲበዛበት ነው። ቸርችም ተራ የምትሆነው ዋና በሆነ በመስቀል ጉዳይ፣ በድነቷ ጉዳይ፣ በተስፋዋ ጉዳይ ላይ ትኩረት የማይሰጥ ኖርማል ህይወትን ይዞ የሚመላለስ ምዕመን የበዛባት ጊዜ ቸርችም ተራ ትሆናለች። ስለዚህ ይሄ እንቅልፍ የሚባለው ነገር ምን ያህል እንደጎዳ ስትመለከቱ ልጇን አስገደላት። የራሷን ነገ በራሷ እጅ ቀማት። የሚገርመኝ ይሄ አይደለም። ያቺኛዋም አልተረፈችም። ያቺም ምንም ብትወልድ ባትገላበጥም በእንቅልፍ ጉዳይ ቀልድ አታውቅም። ጎበዝተኝ ናት። ለጥ ብላ ነው የተኛችው እስክትሰረቅ ድረስ። ህይወት ያለው ነገሯ በሞተ እስኪቀየርባት ድረስ፣ የሚበዛ ነገሯ በመከነ ነገር እስኪቀየርባት ድረስ፣ ተስፋዋ በሚያድግበት መንገድ ሳይሆን ወደሚቀበርበት በሚሄድ መንገድ እስኪቀየር ድረስ ህይወት ያለውን ነገር ይዛ ተኝታ የነቃችው ከሬሳ ጋር። ያቺን ገዳይ ሲያረጋት እችኛዋን ደግሞ ህይወት ያለውን ነገሯን በምን ቀይሮባታል? በሬሳ ቀይሮባታል። መቼ ነው ያወቁት ብለህ ስትጠይቅ ሁለቱም ሲነቃ ነው። አሜን ነው። ያቺ ጸባን ታውቃለች። ቶሎ ሳትነሳ ለወጠች። ጨለማን እዝጌር ይምታው። አሜን ናችሁ። እዚህ ብርሃን ይሁን ብሎ ድገሙት እንደገና። ኦኬ። ስለዚህ ይሄ ታሪክ ዝም ብሎ አይደለም በታሪክ ውስጥ ተጽፎ የቆየን።
እንደ ኪዳኑ ባህሪና አይነት ብርሃንም አለ ጨለማም አለ። ይሄ ማወቅ አለባችሁ። ለዚህ ነው ፍሬ ከሌለው ከጨለማ ስራ ጋር ምን አትበሉ አትተባበሩ ሲል አያችሁ። ሶርሱ ጨለማ የሆነ የምልልስ ዓለማችሁ ላይ ግን የሚገለጥ ስራ የሚባል ነገር አለ። የምን የሚባል የጨለማ የሚባል ስራ አለ። ምንድነው የሚመክራቸው ሐዋርያው? አትተባበሩ ሲል የጨለማው ስራ ለትብብር ይጠጋችኋል ነው። መተባበር ማለት ኮመን መሆን ማለት አንድ መሆን፣ ኖርማል መጠጋጋት፣ ማቻቻል ኢትስ ኦኬ። እኔ ሊበራል የሆነ ክርስትና ማለት ነው። ኖርማል የሆነ ህይወት በጌታ በኢየሱስም ከመሃሏ ውጡ ሽሹ ተብሎ ተጽፏል። አሜን ነው። ከባቢሎን መሸሽ ይሁንልን። ክብር ለጌታ ይሁን። ሃሌሉያ። እኔ አንዳንዴ ግራ ይገባኛል። ተቀደሱ፣ ብርሃናችሁን አብሮ በንቃት ጠብቁ ስንል ባቢሎናዊ ትምህርት ይላል። ያንተ ተዝረክረኩም ባቢሎን አልተባለም። እንኳን የኛ ተቀደሱ። ጥንቃቄ ያስፈልጋል። ባቢሎን ምንድነው ካላችሁ እስራኤልነትህንም ማንነትህንም የማይደባለቅ ከምድርህ ምርኮ አድርጎ አምጥቶ የት የሚያኖርህ ባቢሎንስ የሚያኖርህ ማለት ነው። የሚደባልቅ ስፕሪት ማለት ነው። ልቅ የሚያደርግ ስፕሪት ማለት ነው። እግዚአብሔር ይምታው። ወዳጆቼ ካመናችሁበት ቀን ይልቅ መዳናችሁ ወደ እናንተ ምን አድርገዋል? ቀርቧል። ሲዝኑን ይውት ነው። አሁን ወቅቱን ይውት። ሌሊት እያለፈ ነው። አሜን ነው። አመፃ ሁሉ ምርጥ ሆኖ እየተከናወነ ነው ያለው። ክህደት ምርጥ ሆኖ እየመጣ ነው ያለው። ከመጽሐፉ ሩቅ የነበሩ ስህተቶች አሁን መጽሐፉን እየረገጡ እየነጠሩ ነው ያሉት። አሁን አንድን ሰው ከበራለት ብርሃን አጨልሞ ለማውጣትም የሚጠቀሰው መጽሐፉ ነው። ሁሉ ነገር የሚረግጠው መጽሐፉን ነው። ቤተ ክርስቲያን ከጀመረችበት ቀን ጀምሮ በዚህ አይነት ጨለማ ያልተሞገተችበት ዘመን የለም። from the beginning early church ጀምራችሁ ከመጀመሪያው ዘመን ቤተ ክርስቲያን ጀምራችሁ ጌታ እስኪመጣ ድረስ የምትከትታየዋ ቤተ ክርስቲያን የዚህ ትንቅንቅ ሰለባ ናት። ለምንድን ነው ጨለማ የሚፈልገን ካላችሁ የብርሃን ተስፋ አለን። ለምንድን ነው ውሸት የሚከበን ካላችሁ ከሰማይ የተደመጠ እውነት አለን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ለመሰረቅ የሚፈለገው ያለው ኪስ እንደሆነ ሁሉ ለመዋሸት የሚጠጋህ እውነት ልበራልህ ነው። ከሰማይ የሰማኸው አለ፣ እሱ በሰይጣን ውሸት ይጠቃል። እግዚአብሔር የሰጠ ራእይ አለ፣ በሌባው በሰይጣን እጅ ለስርቆት ይጠቃዋል። ስለዚህ ብርሃን ይሆን። ድገሙት፣ እንደገና ድገሙት አንዴ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ምንድነው የሚላቸው? ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። አንድ ሰዓት አለ ከምን የምትነቁበት? ከእንቅልፍ የምትነቁበት፣ አክቲቭ የምትሆኑበት፣ በማስተዋል የምትወጡበትና የምትገቡበት፣ እምነቴ የምትሉትን ይሄን ክርስትና ሶርሱ በሆነው በመጽሐፍ ቅዱስ ብርሃን የምትጠብቁበት፣ አሁን በምትወዱ ሰባኪ አፍ በምትወዱት ሚዲያ ብቻ የምትደገፉበት ሳይሆን ወደ መጽሐፋችሁ የምታደርጉበት የምትመለሱበት ዘመን ነው። መጠበቅ አለባችሁ። ዘንድሮ አጥርተህ ካላነበብክ ብዙ ጽሁፎች ራሱ አስቸጋሪ ናቸው። አንድ ጊዜ አዲዳስ የሚል ማአት ሸሚዝ ገዝተን ቲሸርት በደንብ ስናነበው አዲባስ ነው የሚለው። አየ ቢናዲን ለውጠዋታል። አዲዳስ ነው ብለን ኮርተንበት ነበር። ስናነበው አዲባስ ነው። ማአት ነገሮች አሁን እያደረጉ ነው ያሉት፣ እየተመሳሰሉ ነው ያሉት። ሃይ ኮፒ የሚባል ነገር እየመጣ ነው ያለው። ይሄንን መሳሳት የለባችሁ። ስለዚህ እያንዳንዷን ፊደል አጥርቶ ያላነበበ ይሸወዳል ማለት ነው። በአዲዳስ ዋጋ አዲባስ ይገዛል። አዲባስ የተመታዩ አሜን በሉ። ግብታችኋል። ከጥቅስ የሚሾላለቅ ሾላካ መንፈስ ማለት ነው። ከኤፌሶን 2 መስመር፣ ከቆላሴስ 2 መስመር፣ ከዕብራውያን 2 መስመር እየተዳቀለ ድሪቶ ማለት ነው። አውድ የሚፈራ ለገላትያ በገላትያ ኮንቴክስት ሙሉን የተጻፈውን ለማንበብ ትዕግስት የሌለው 4 ፍሬ ገጽ አንብቦ ለመጨረስ እድል የተነፈገው ትውልድ። ኤፌሶን 2 ገጽ ተኩል ናት። ባይብላችሁ ላይ 2 ገጽ ተኩል ናት። እሷን ሳያነብ ያው ጥርስ የነቀለ ጴንጤ አይጠፋም። 7 ዓመት 40 ዓመት የቆየ አይጠፋም። እንዴት ከጨለማው ታመልጣለህ? እግዚአብሔር ብርሃኑን የትም አልበተነውም። ብርሃኑን በየፑልፒቱ ጀርባ አልተከለውም። ብርሃኑን ያስቀመጠበት ሴንተር ቃሉ ነው፣ መጽሐፉ ነው። አሜን። እስቲ እግዚአብሔር ቃል ብሎ። ስለዚህ ዘመኑን ለዩት፣ እወቁት። ዘመን መልክ አለው። ታስታውሳላችሁ? 2 ጢሞቴዎስ ምዕራፍ 3 ላይ ጳውሎስ ሲናገር ለጢሞቴዎስ ስለ ዘመን መልክ ያነቃዋል። ልጄ ጢሞቴዎስ ሆይ
በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብሎ ዘመንን በእውቀት ያስታጥቀዋል። ዘመንን በመቁጠር የሚኖሩ ሰዎች አሉ። ለጢሞቴዎስ ግን ዘመን የምትቆጥረው ብቻ ሳይሆን የምታውቀውም ነው ይለዋል። የዘመን እውቀት ምንድን ነው? ዘመኑ የመምጣት ምልክቱ ምንድን ነው ሲሉት የካቲት 14 ምናምን ብሎ አልሚያወራቸው የዘመን መልክ ነው ያወራቸው። አንድ ዘመን አለ፣ ዘመነኛው እንዲህ ያደርገዋል አለ። ስለዚህ አሁን ዘመነኛው ነው የዘመን መልክ ለማወቅ ዘመነኛው ማየት ነው። ፀሐይን ማየት አይደለም፣ ዘመነኛውን ማየት ነው። ዘመነኛው አንተ ነህ። ግሎባሉን ይሄ የምታዩት ነገር ነው ዘመነኛው። ንጽረተ ዓለሙን፣ የታላላቅ መንግስታትን አካሄድ፣ ውሳኔዎቻቸውን፣ የሃይማኖት ዓለም ያለውን ግብግብ፣ ሩቅ ብላችሁ የምታስቡት ኃጢአት አሁን የቤት ሆኖ ልግባ አልግባ በራፍ ላይ ትንቅንቅ ነው። አናስገባም ሰርገኛ እንደሚባለው ጆሮን ጭው የሚያደርጉ አንዳንድ አመፃዎች ራሱ ልግባ አልግባ ትንቅንቅ ውስጥ ነው ያለው። ይሄን ዘመን መልኩን የሚያሳይ በዘመነኛው ውሳኔ ኬርለስ ሆነዋል። የጽድቅን እውነት አክርሮ ማውራት እንደ ሃይማኖተኝነት የሚያስነቅፍ እስኪመስል ድረስ ገብቷቸዋል። አደገኛ የሆነ ነገር ሆኗል። ለዳነ ክርስቲያን ስለ ኃጢአት ንስሐ አትስበኩት የሚሉ ሰባኪዎችን በዝተውልናል። አሁን አትስበኩት በእነሱ ኮንቴክስት ተቀደሱ ያለው ጳውሎስ ሐሰተኛ ነው። ይሄ አይሆን፣ በስካር አይሆን፣ በዝሙት አይሆን፣ በዘፈን አይሆን ያለው ጳውሎስ ፋራ ነው በእነሱ። ዛሬ ቢደግመው ኖሮ እዚህ ፑልፒት ጀርባ ቆሞ ፖል ቢያወራው ይገጩታል። ማንም አይፈሩም። ማንም አይፈራበት ዘመን ነው። የእግዚአብሔር የጽድቅን ስታንዳርድ ለማውራት እስክትሸማቀቁ ድረስ ትመታላችሁ። ደግሞ የሚያስቀኝ አሜን የሚላቸው ብዙ ነው። እንደፈለግን እናዛንፍህ ስትባል አሜን ትላል። እኔ ተቀደስ ባይጠቅምህ እንኳን አይጎዳህም ባይነኝ አሜን። አትስከር ባይጠቅምህ እንኳን አትሊስት በጊዜ ቤት እንድትገባ ያደርግሃል። አሜን በል። ተንገዳግደ ገብተሃል መብራት ኃይል የቆፈረው ቱቦ ሳትወድቅ በሰላም እንድትገባ ያደርግሃል። ክብር ለጌታ ይሁን። አሜን አትልም ወይ? አይዟችሁ ኢምፓወር ጄኔሬሽን በዚህ ቀልድ አያውቅም። እናውቃለን፣ ልባችን እናውቃለን። ያው አገልግሎታችን እዚህም አየር ላይ ስለሆነ ነው ይህን ማወራው። ክብር ለጌታ ይሁን። ሌሊቱ አልፏል። አሜን። ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ምናርግ እንያዝ። እንዴት ነው የሚያዘው? በቀን እንደሚሆን በአግባብ እንመላለስ። አመጣው በምን እንደሚሆን? በቀን እንደሚሆን በአግባብ ምን እንበል? እንመላለስ። እስቲ በሉት በቀን እንደሚሆን በአግባብ እንመላለስ። ምን ማለት ነው? በጣም የሚገርመኝ ነገር ልንገራችሁ። አብዛኛው ሰው ሲጨልም ነፃ ነው። እሺ ተው ወደ እናንተ ላምጣው። መጨለም ማለት ፕሮቴክት የሚያደርግ እውቀት ማለት ነው እንጂ የፀሐይ አለመኖር ብቻ አይደለም። ለምሳሌ በመኝታ ቤታችሁ ብቻችሁን ከሆናችሁ ጨለማ ነው። ከማን ደብቋችኋል? ከሌላው። እሺ አሁን አንዳንድ አይታችሁ ራሳችሁ ያላያችሁ ስፈልጉ ምንም ልብስ አትለብሱ መኝታ ቤታችሁ እንደፈለጋችሁ ናም ትሆናላችሁ። እሱን እደጅ ትሆኑታላችሁ? ትሆኛለሽ? አትሆኑም። ለምንድን ነው ሲል ቀን ነው፣ ስትወጣ ብርሃን ነው። ስለዚህ ተገደህ እንደሚገባ ምን ታደርጋለህ? ትመላለሳለህ። ሰው ሻወር ቤቱ ያለውን ነፃነት ሳሎን ውስጥ የለውም። በራሱ ቤት ያለውን ነፃነት ቢሮ የለውም። ተጠንቅቆ ከቸኮለች እንኳን በቃ በጋቢና ተቀምጣ ምናምን ገብቷቸዋል። በዚህኛው በኩል መስታወት ስላለው ከፍታ ትቀባባለች። ምን ታደርጋለች? እንዴት ነኝ ምናምን ግዴታ ነው። ለምን ተጋልጣለች? አሁን ምን አለ? ቀን እናንተ የቀን ልጆች ናችሁ። ስለዚህ እንደሚገባ ምን አድርጎ ተመላለሱ። ክብር ለእግዚአብሔር ይሁን። አሜን ነው። ክብር ለእግዚአብሔር ይሁን። ይሄ መሰረታዊ ነው። በቀን መመላለስ የሚለው ነገር ያ ነው። በጣም የሚገርመኝ ነገር አሁን እንኳን ጥሩ ነው። ከተማችን ከማስታወቂያ ይልቅ ራሱ በተጽዕኖ ጨዋ እንድትሆን እያደረገችን ያለችው አንዳንድ ቦታ አይታችኋል። ከተማችን ላይ የቤተ ክርስቲያን አጥር ስር ሁሉ ሳይቀር የሚለጠፍ ወረቀት አለ። እዚህ ቦታ መሽናት ያስቀስፋል ይልዋል። ምንም አይፈራም መቀሰፍ። ጎረምሳው ይጨልም እንጂ ሸነዋል። እንደውም አንዱ ተበሳይቶ እዚህ ጋር ሽኑበት ትጸድቃላችሁ ብሎ ጽፎ ነበር። በቃ ቢቸግረው ማለት ነው። ሰው ገልብጦ ነው የሚያነበው። ተሰቃይቷል። ያን ጥቅስ ባይኖርም ግን ያ ጎረምሳ በቀን አይሸናል።
እዚህ ጋር መሽናት ያስቀጣል የተባለበት ቦታ ላይ ሰውየው በቀን አይሸናም፣ ግን እዛ ቦታ ላይ ማስታወቂያው ሳይቀየር ቆሞ ይሸናል ነፃ ሆኖ። ማን ነው ድፍረት የሰጠው ካላችሁ ወንድም ጨለማ ነው። በኢየሱስም ጨለማችሁ የተመታ ይሆን። ለኃጢአት ኖርማል ያደርጋችኋል፣ ለውድቀት ኖርማል ያደርጋችኋል፣ ለዘረኝነት፣ ለክፋት፣ ለአመፃ፣ ለመናናቅ ኖርማል ያደርጋችኋል። እንደ ጨለማ ደፋር የሚያደርግ ነገር የለም። እንደ ጨለማ የሚያጎብዝ ማንም የለም። ለዚህ ነው ሌባ ሊሰርቅ ሲፈልግ ቆይ እንጋልኝ አይልም። ማታ ነው የሚመጣው ጨለማ። ቆይ ይንጋና ማጅራቱን ለዋለው አይልም። ማጅራት መቼ እንኳን ቀን ካገኘ አክብሮ ነው ከነ ማጅራት የሚያልፍ። የከለከለው ማን ነው ካልከኝ ጨዋ ሆኖ አይደለም፣ ቀኑ እንደሚገባ እንዲመላለስ ያስገድደዋል። ስለዚህ ዝርክርክ ያለ ህይወት ከቀለለ አጨልመውሃል ማለት ነው። ሰው ኖርማል ሆኖ የሚሄድበት አመፃ ከጨነቀህ እንኳን ጌታ ረዳህ፣ በብርሃን ነው ያለው። እማትስት አይደለም ስተት ከረበሸህ በብርሃን ነህ። አሜን ነው። አየህ ደግና ፖዚሽንን መፈለግ ከጨናነቀህ ከፈለግ በብርሃን ነህ። ስለዚህ ከዛ እንዴት ነው የሚሆነው ሲል ቅድም ያልኳችሁ ነው። በዘፈን በስካር አይሁን በሉት። እኔ አይደለም ያልኩት፣ አዲስ ኪዳን ነው፣ ጳውሎስ ነው። አሜን ነው። የጸጋ ወንጌል ነው። አሜን በል። ስማኝ፣ በዘፈን አይሁን፣ በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ታዲያ እንዴት ይሁን? አያችሁ፣ ክርስቲያኒቲ አይሁን የሚለው አለ፣ ይሁን የሚለው አለ። አይሁን እና በምን ይሁን? ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። አሜን። ምኞቱንም እንዲፈጽም ለስጋ ምን አታርጉ? አታስቡ። ምኞቱን እንዲያረካባችሁ ምን አትሁን? አትፍቀዱለት። እንዴት ነው የምችለው? ልበስ ማንን? ክርስቶስን። እሱን ምሰለው። እሱን መስለህ መዘሞት አትችልም፣ መስፈን አትችልም፣ ማመጽ አትችልም፣ ተንኮለኛ መሆን አትችልም። ልብሱ ይገልጥሃል። ስለዚህ ያንን የቀን ኑሮ ምልልስ ስታንዳርድ ባለቤት ያደርግሃል። አላችሁልኝ? ክብር ለጌታ ይሁን። ለምንድን ነው ጨለማው በጣም የጨለማው ካላችሁ ቀኑ ስለቀረበ ነው። አሜን ነው። አሁን ሌሊቱ አልፏል፣ ምኑ ቀርቧል? ቀኑ ቀርቧል ካለ የምን ቀን የቀረበው? የጌታችሁ መምጫ ነው። አመፃ በጣም ከከረረ፣ ክህደት በጣም ከከረረ፣ የጽድቅ እውነት በፑልፒት ከተሸማቀቀ አትጠራጠሩ፣ ቀኑ ቀርቧል። እስቲ ቀኑ ቀርቧል ብለው ድገሙት እንደገና። ሃሌሉያ። ተጠየቀ ክርስቶስ፣ የመምጣትህ ምልክቱ ምንድን ነው? እንዴት እንጠብቅህ? በጣም መሰረታዊ ጥያቄ ጠየቁት። ማቴዎስ 24ን እናንተ በደንብ አንብቡት። ምልሶችን ይነግራችሁና ነገር ግን መጨረሻው ገና ነው ይላል። መጨረሻው ከመምጣቱ በፊት ከመጨረሻው ቀድሞ ያለው ሲዝን የኛ ሲዝን ነው። ይሄን ከነገራቸው በኋላ በዳንኤል ደግሞ እንደተባለ ብሎ የ7 ዓመቱን መከራ ደግሞ ይከተላል። ይህን ሁሉ እያወራቸው ወደ ምዕራፍ 25 ደግሞ ሲመጣ በጣም ደስ የሚል ነገር ይናገራል። ላንብብላችሁ ከቁጥር 1 ጀምሮ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። አሜን። አሁን በደንብ ስሙኝ። ይሄ ክፍል የሚናገረው 10 ቆነጃጅቶች ብለህ 10 ላይ ብቻ አይደለም ማሰብ ያለብህ። አንዳንድ ሰዎች 10 ቆነጃጅት ናቸው የታለች ሙሽራዋ ምናምን እያለ ሊያጭበረብር ይፈልጋል። መንግስተ ሰማያት ትመስላለች ነው ያለው። 10 የሚወክሉት ች ተብላ በሴት ጾታ የተነገረችን መንግስተ ሰማያት ነው።
ትመስላለች። ባሏ ይመጣል፣ ያገባታል። ሙሽራ ሆኖ የሚመጣው እሷን ሊወስድ ነው። 10 ቆነጃጀት ታሪኩ በሚወራላቸው በአይሁድ ኮንቴክስት የተወራ ንግግር ነው። 10 ቆነጃጀት ለአንድ አይሁዳዊ ስታወራው ይገባዋል። ክርስቶስ በስጋ በነበረበት ጊዜ በጣም ስር ሰዶ የነበረው አንዱ የአምልኮ ስርዓት የምኩራብ ስርዓት ነው። ለዚህ ነው ወደ ምኩራባቸው ገባ የሚል የምታገኙት። በዛን ዘመን ልክ አሁን ቸርች ለመክፈት ካውንስሉ ይሄን ያህል አባል ካለህ ነው የምፈቅድልህ እንደሚልህ አንድ ምኩራብ ለመስራት አትሊስት 10 አባወራ መኖር አለበት። ስለዚህ 10 ሲል የሚያስቡት ቁጥሩን ሳይሆን ኮንግሪጌሽን ነው፣ አካል ነው። ለዚህ ነው ቤተ ክርስቲያን አሴፐርስ ዝም ብለህ 1 2 ያልክ የምትቆጥረው አይደለችም። በጋራ ተጋጥመን የምንፈጥራት አካል ናት። አሜን፣ ክብር ለጌታ ይሁን። ለዚህ ነው ግለሰብን ሊወስድ አይመጣም ኢየሱስ። አሜን። ሙሽራይቱን ሊወስድ ነው የሚመጣው። አሜን በሉ። ሙሽራይቱን ሊወስድ ነው የሚመጣው። ሙሽራይቱን ከሆነ ሊወስድ የሚመጣው ሙሽራይቱ በብዙ አካላት የተጋጠመች ስለሆነ ልባምና ሰነፍ የሚባል ነገር እንዲገኝባት ያደረገው ለዚህ ነው። ንቁ የሚል ስብከት ያስፈልጋትም ለዚህ ነው። ቀጥሎ ዞር ብሎ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ ሲላቸው እነሱን ነው 10 ቆነጃጀት ብሎ ኤግዛምፕል ከሰጠ በኋላ ትመስላለች ብሎ 10ን የማን ምሳሌ? የመንግስቱ ምሳሌ አድርገው ከነገረ በኋላ ዞሮ እንግዲህ ንቁ ካለ እነሱን የማይመለከት ከሆነ ለምን ማሳረጊያ ወደ እነሱ ያመጣዋል? ጌታችሁ በምን ሰዓት እንደሚመጣ አታውቁም። ምንድን ነው ያደረጋት? ምንድን ነው የፈጠረው ችግር? ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። አሁን ተመልከቱ፣ ሰነፍ ልባም። ምንድን ነው ሰነፍ ምነው ልባም የሚለውን ነገር ክርስቶስ የሚፈታበትን መንገድ ይሁት። ሰነፍ ያስባለው ምንድን ነው? ሁልጊዜ ወሳኝ ሰዓት ላይ የሚደክሙ ሰዎችን ባይብል ሰነፍ ወይ ደግሞ ሞኝ ይለዋል። ኤፌሶን ላይ ጳውሎስ ዘመኑን ፈትናችሁ እወቁ እንጂ ሞኞች አትሁኑ ሲል የዘመን መልክ ላይ ሞኝነት ዋጋ ያስከፍላል፣ በደጅ ያስቀራል። ሞኝ አትሁኑ። ዘመን ድምፅ ነው፣ ያነቃል፣ ላስተዋሉት ይጠቁማል። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም። መብራት ይዘዋል፣ ግን ምን አልያዙም? ዘይት አልያዙም። አላችሁልኝ? ቀድሞውንም አልበሩም ነበር እንዳትል አብርተዋል። ቆነጃጀት ተብለዋል። ተደምረው በእግዚአብሔር መንግስት ምሳሌ ሆነው ተቆጥረዋል። ልዩነታቸው ምንድን ነው? ምን አልያዙም? ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ምን ይዘዋል? ዘይት ይዘዋል። ምክንያቱም በዘላቂነት ለማብራት ትልቁ ጉልበት አሁን ያለህ መነቃቃት ብቻ አይደለም፣ ያንን የሚያስከትል ዝግጅት ነው። ዘይት የሚለው የጀመረ ብርሃንህ እንዳይጠፋ በብርሃን እንድትቀጥል አቅም የሚሰጥህ ማንነት ማለት ነው። ክብር ለጌታ ይሁን። አሁን የምታደርጉት ትጋታችሁ፣ ጸሎታችሁ፣ እምነታችሁ፣ መመለሳችሁ፣ ንስሐ መግባታችሁ፣ እነዚህ ነገሮች በገባችሁበት ኪዳን ውስጥ በዘላቂነት የመቀጠል ዘይታችሁ ነው፣ አቅማችሁ ነው። ምህረቱ፣ ጸጋው፣ አሜን፣ ማራናታ፣ ውሳቤ፣ ሁሌ ጠንቃቃ መሆን፣ እነዚህ ነገሮቻችሁ ዘይቶቻችሁ ናቸው። እና ድንገት ሙሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ። ስንቱ? 5ቱ አይደሉም፣ 10ሩን የተኙት። 10ሩን የተኙት። አንዳንዴ ዘይትም ይዘህ ምን ልትሆን ትችላለህ? እንቅልፍ ሊል ይችላል። ትምህርታችን ስለ እንቅልፍ ነው የማወራው። እንቅልፍ ሊል ይችላል። ግን ዘይት ከሌለ አጉል ቦታ ትነቃለህ። ድንገት ሙሽራው መጣ፣ ውጡና ተቀበሉ የሚል ሁካታ በሰሙ ጊዜ 10ሩም ተነስተዋል። እነዚህ 5ቱ ምን የላቸውም? ዘይት የላቸውም።
እዛ ጋር ቃል አውጣብኝ እጄ ጫንብኝ አይሰራም። አሜን ነው እስኪ ቃል አውጣ ምናምን ምንም ማንም ቢያወጣብህ ያን ቀን አይሰራም። የሚሻልህ ካሁኑ አስወጣ። ቶሎ ቶሎ አሁን እንወጣጣ። አሜን ናቸው። አሁን ቃል እያወጣው እኮ ነው። ክብር ለጌታ ይሁን። በርቱ እያልኩ ነው። አሜን ሃሌሉያ። እና የሚገርማችሁ ነገር ልባሞቹ መልሰው ምን አሏቸው? ምናልባት ለእኛና ለእናንተ ባይበቃ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ምን አድርገው ዘይት ግዙ። ሙሽራ የሚመጣበት ጊዜ እናንተ ደግሞ የሚያነቃ ፍለጋ ከፈለጋችሁ ሂዱ። በዚህ ጊዜ 5ቱን ይዞ አደረገ ገባ። በሩ ምን ሆነ? ተዘጋ። እውነት እውነት እላችኋለሁ አላወቅኳችሁም አለ። ካለ በኋላ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን አድርጎ ንቁ። አሜን። ቀጥሎ ይሄንኑ ወደ ሌላ ሀገር ስለሄደ መጋቢ ይናገራል፣ ለምእመን ይናገራል፣ ለአገልጋይ ይናገራል። ጌታዬ ገና ነው ብሎ እንደፈለገ ጉባኤ የሚያዝናና አይነት ሲስተም ውስጥ ከሆነ የገባው ኑሮና ህይወቱ የሚለወጥበትን ከሆነ ህዝብ ላይ የሚያቅደው ባላሰበው ሰዓት ይመጣል። ጌታ ይመጣል፣ እድሉን ለሁለት ይከፍለዋል ይላል። አያችሁ፣ ይሄ ህይወት ንቃት የሚጠይቅ ጥንቃቄ የሚጠይቅ ህይወት ነው። ክብር ለጌታ ይሁን። ለምንድን ነው ካልን ትንቢቶች ሁሉ አልቀዋል። ዘመኑን ስናየው ጨርሷል። ዘመኑን ስናየው ጨርሷል። በተለይ ደስ የሚለኝ አሁን ዓለም የሚያምነውም የማያምነውም ክርስቲያኑም አይሁዱም አሁን ኢቭን ቀን ቀጥሮ እየጠበቀን ያለው ለኛ ይሄ ድምጽ ነው። በዛ በሚሉት ቀን ይምጣ ይምጣ እሱ አይደለም ዋናው ነገር። በፈረንጆች መስከረም 24 ሜቢ ንጥቀት ይሆናል ብለው እየተግባቡ እያወሩ ነው ያሉት። ኤቭሪቲንግ የዳንኤልን ትንቢት መጽሐፍ ስታጣቅስ እያንዳንዱ ነገር ስትመለከቱ ጨርሰዋል። ክርስቶስ በ32 ኤዲ እንደው ዓመተ ምህረት ሞቷል አድርገዋል ከተባለ አሁን እያንዳንዱ 2000 ዓመት ነው የሚሄደው። 2032 ያልቃል ካለን ዘላለም ይጀምራል ካለን 69ኛው ሱባኤ ላይ ነው አሁን ያለ ነው። አንድ ሱባኤ ይቀራል። 7 ዓመት ምራቃችሁ ይምጣ ኑ ተማሩ ስንላችሁ ላልተማራችሁ የተማራችሁ ይገባችኋል። ስለ 7ቷን ዓመት ስትቀነስ 2025 በሚሆን እየጠበቁ ነው ያሉት። 2000ኛው ዓመት ላይ የሚነፋው ብቸኛው የመጨረሻ መለከት አሁን ወይ በ23 ወይ በ24 የሚነፉት ነው። በእለቱ ይሆናል እያልኳቸው አይደለም ያለሁት፣ ግን ለእኛ ድምፅ ነው። አሜን ድምፅ ነው ድምፅ ነው። ሁሉ ነገር አልቋል። የቀረን ምንድን ነው ካላችሁ አንድ ነገር ነው፣ እሱም መነጠቅ ነው። ሃሌሉያ ይወስደናል። አሜን ናቸው ወይ? ረጅም ጊዜ አታስቡ። ስለዚህ ያለ ምክንያት ይመስላችኋል የሚያበሩ አማኞች ወደ ውስጥ የሚኖሩት ዘይት እንዳይኖራቸው የሚያነቃቃ ትምህርት የበዛው? ለጽድቅ፣ ለትጋት፣ ለመቀደስ በእምነት ለመትጋት የሚሆነውን ውስጣዊ ነው። ዘይት ውስጥ ማሰሮ ውስጥ ነው ያለው። እሱን የሚተናኮል ኬርለስ የሚያደርጉ አንዳንድ ልምምዶች፣ ቃላቶች ለምን መጡ ብለህ ስትጠይቅ ሜቢ ሙሽራው በደጅ ነው። አሜን ሃሌሉያ። አይዟችሁ ግን ይመጣል። ትልቁ የንጥቀት ስህተት ትምህርት እየፈራህ ከሰማህ ነው። በደስታ ነው መስማት ያለብህ። አሜን ናቸው ወይ? ሙሽራህ ይመጣል፣ ወደ እሱ ምን ያደርገናል? ይወስደናል። ስለዚህ ምን ተብሎ ተመክረናል? እንግዲህ ምን አድርጎ ንቁ። ንቁ የራሱ የሙሽራው ስብከት ነው፣ የኔ አይደለም። ሐሰተኛ ሰባኪ ነኝ ንቁ ባልላችሁ፣ አመፀኛም ነኝ አጥፊያችሁም ነኝ ከዘይት ጋር ጠብቁት ባንላችሁ፣ ፑልፒታችን ይሄን ባያወራ መጋነንታዊ ነው፣ ሰዋዊ ነው። እንደዚህ ናፈቃለሁ። አሁን እዚህ ካላችሁት ማንም እዚህ እንዳይቀር እስቲ ጥያቄ ልጠይቃችሁ። ድንገት ነገ ንጥቀት ቢሆን ስትሄዱ እዛ ሰማይ ቤት ፍቄ የት ሄደ የቀረ ቢባል ምን ይሰማችኋል? ያን ማሰብ አለባችሁ። ናፍቆቴ ማንም በዘይት እጥረት እዚህ እንዳይቀር ነው። ሃሌሉያ ይመጣል ጌታሽ ይመጣል ብሎ ክብር ለእግዚአብሔር ይሁን። ስለዚህ ምን አድርጉ? ንቁ፣ ከእንቅልፍ ሽሹ። ክርስቶስ ያበራላችኋል።
ዘመኑ አልቋል፣ በቅርቡ ጌታ ይመጣል። ይመጣል ብሎ ለዚህ ነው ንቁ 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 የተባልነው። ከእንቅልፍ የምትነቁበት ሰዓቱ እንደደረሰ ዘመኑን እወቁ። የዚህ ሳምንት ሜዲቴሽናችሁ ይሁን የዘመን እውቀት። ቆመን እንጸልያለን። ሃሌሉያ